ያክብርልኝ ቃለ ሕይወት ያስተማልኝ እድሜህን ያርዝምልን እንደተባለ ቤተ ክርስቲያን ራስነት እየቀጠለ ይሄድ ብዙዎችን ታበረታታለህና እግዚአብሔር ያክብርልኝ። የመጨረሻው ነው በገና ድርደራና ሰማይ ሰማያት ወርደህ ከሰማይ ሰማያት ወርደህ ከድንግል ማርያም ተወልደህ አንተንም አሞህ እንደ ሰው ምንና ምን ብለው ምንና ምን ብለው የማርያም ልጅ ነኝ ብለህ ወልድ በራስህ ከኮራህ የማርያም ልጅ ነኝ ብለህ ባይበልጥም ወይ አባትህ ተለማኝ እናትህ ተለማኝ እናትህ ወልድ እግዚአብሔርን አግኝቼው ስጋውን በልቼው ወልድ እግዚአብሔርን አግኝቼው ደሙን ጠጥቼው ስጋውን ምነዋ ሞት ቢሆን ምነዋ ሞት ቢሆን የኢየሩሳሌም ሴት ጎልጎታ ላይ ሰርታ ቤት የኢየሩሳሌም ሴት እንደምን አለሽ አልናት ወይ ወልዳ አልሞታትም ወይ ወልዳ አልሞታትም ወይ የኢየሩሳሌም መንገድ ሌታ በብርሃን አስኬድ የኢየሩሳሌም መንገድ ለቀደመኝ ነው የማዝነው ወይኔ የማልቀረው ወይኔ የማልቀረው በጣም ደስ ይላል። እግዚአብሔር ያክብርልን ሕይወት ያስተምራልን። አብረሽን በጣም አመሰግናለሁ። ሁሌ ፕሮግራሙን እየተከታተልክ እንደዚህ አይነት ጉዳዮችን የሚመለከተኛል ብለህ ያው ከጀርባ ሆነ ስለምታግዘኝ ደስ ይለኛል። ዘርፉ እንግዲህ ወደፊት ደግሞ ሌሎች የበገና ስራዎችን ይዘህልን እንደምትመጣ ከነዚህ ከሶስት ሲዲዎችን በተጨማሪ ቅድም ያልናቸውን የአባትህንም ስራዎች ጨምሮ ግጥሞቹንም የበገና ድርደራውንም እንዴት መማር እንደሚቻል የሚያሳይ ነገር ወደፊት እንደምታበረክት ተስፋ እናደርጋለን። ካንተ ብዙ እንጠብቃለን። ስትከታተሉ የቆያችሁት የሸገር ኤፍኤም 102.1 ነው። የሰሞነ ሕማማት ልዩ ዝግጅታችን የመጀመሪያው ክፍል ከአባቱ ልጅ ከበገና ደርዳሪው ከደምሴ ደስታ በገና ልጅ ጋር ከዘርፉ ደምሴ ጋር ነበር አብረን የቆየነው። ድምፁ በጥራት ወደ እናንተ እንዲደርስ